የሻዕቢያ ጦር በአሰብ ሲጠበቅ በባድመ አደገኛ እንቅስቃሴ እያደረገ ነው። ነገሩ ከእጅ ያመለጠ ብርጭቆ ሊሆን የተቃረበ መስሏል። ካይሮን የተማመኑት ኢሳያስ በሁሉም አቅጣጫ ግፋ በለውን ተያይዘውታል። ከሰሞኑ አሰብን ለግብፅ አሳልፎ በመስጠት አደገኛ እርምጃን ከወሰዱ በኋላ በባድመ አቅጣጫ ሌላ እንቅስቃሴን እያደረጉ ነው። ሻዕቢያ ወታደሮች በባድመ ዛላምበሳና ጾረና አደገኛ ተግባር እየፈጸሙ ነው። ድንበር ላይ ህወሓትና ሻዕቢያ ጽምዶ ሌላ ታሪክ ውስጥ እየገባ ነው። ከኤርትራ ድንበር ከባድ መረጃ ወጥቷል። በዝርዝር እናስደምጣቸዋለን። በሴራ ለውጥ አይመጣም ሲሉ ጄኔራሉ ተናገሩ። ጄኔራሉ ህወሓት ከሻዕቢያ ጋር የጀመረው ያልተቀደሰ ጋብቻ ትግራይን መቀመቅ ውስጥ የሚከት ነው በማለት አስጠንቅቀዋል። እንመለስበታለን። መንግስት ለተራቡ ዜጎች እርዳታ እንዳይሰበሰብ ማገዱን አሁንም እያነጋገረ ነው። የፌዴራሉ መንግስት ህወሓት ረሃብን እንደ ፖለቲካ መሳሪያ እየተጠቀመው ነው በማለት መክሰሱን ቀጥሏል። ጄኔራል ታደሰ ወረደ የሚመሩት አስተዳደር በበኩሉ የሚላከውን እርዳታ በአግባቡ እያደረሰ አይደለም በሚል ለቀረበበት ክስ ምላሽ ሰጥቷል። አስተዳደሩ የተፈናቃዮችን መራብ በማህበራዊ ሚዲያ ያጋለጡና ድጋፍ ያሰባሰቡ አካላት ላይ የቀረበውን ፖለቲካዊ ውንጀላ ውድቅ አድርጓል። እናስደምጣቸዋለን። ትራምፕ እንደዛቱት አደረጉት። በፈረንጆቹ የገና በዓል ዕለት ከባድ የአየር ድብደባ በናይጄሪያ ፈጽመዋል። ከጥቃቱ በኋላ ትራምፕ እግዚአብሔር ሰራዊቴን ይባርክ ብለዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወዲያው ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። የሻዕቢያ ወታደሮች በባድመ ዛላምበሳና ጾረና አደገኛ እንቅስቃሴ እያደረጉ ነው። ድንበር ላይ ህወሓትና ሻዕቢያ ጽምዶ ሌላ ታሪክ ውስጥ እየገባ ነው። ከኤርትራ ድንበር ከባድ መረጃ ወጥቷል። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችን በስፋት እየተሰራጨ መሆኑን ዋዜማ ከነዋሪዎችና በንግድ ስራ ላይ ከተሰማሩ ግለሰቦች መስማቱን ጠቅሶ ዘግቧል። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች ተናግረዋል። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ገልጸዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ይናገራሉ። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች አስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉበት መሆኑን ነዋሪዎች ይገልጻሉ። በዚሁ የድንበር ንግድ ላይ የተሰማራ አንድ የትግራይ ባለሀብት እንደተናገረው እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ያብራራል። ከትግራይ ወደ ኤርትራ ድንበር የሚሻገሩ በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣ ሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚ
እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪም በዶላር ጭምር እንደሚከፍሉ ተገልጧል። መቀሌን ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ ያነጋገራቸው ምንጮች ተናግረዋል። የአካባቢው የሚለያይ ቢሆንም በአሁኑ ወቅት የ1 ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 220 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች ከ300 ብር በላይ መሻገሩን ዘገባው ጠቁሟል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ዋዜማ ዘግቧል። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትዩ ገበያ ወደ ብር ይቀየራል። የናቅፋና ብር ልውውጡን የሚያሳልጡ ደላሎች እስከ ትግራይ መዲና መቀሌ ከተማ ድረስ መኖራቸው ተመላክቷል። እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ የኤርትራ ናቅፋ በኢትዮጵያ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን ምንጮች ተናግረዋል። ምንም እንኳን በኢትዮጵያ ባንኮች የውጭ ምንዛሬ ግብይት ውስጥ የኤርትራ ናቅፋ ይፋ ዋጋ የሚወጣለት ባይሆንም መደበኛ ዋጋው አንድ ናቅፋ 7 ብር መሆኑን መረጃዎች አመላክታሉ። የድንበር ንግድ በስፋት የሚካሄድባቸው ከተሞች እንደ ባድመ፣ ራማ፣ ጾሮና፣ ዛላምበሳ ያሉ መሆናቸውን ምንጮች ጠቁመዋል። በድንበር ላይ የተሰማሩ የኤርትራና የትግራይ የጸጥታ አካላት ነጋዴዎችን የማለፊያ ገንዘብ ቢጠይቁ እንቅስቃሴውን ግን አይከለክሉም ተብሏል። የኤርትራ ወታደሮች አልፎ አልፎ ከትግራይ ነጋዴዎች ላይ በግዳጅ ገንዘብ እንደሚቀሙና ድብደባ ጭምር እንደሚፈጽሙ ተሰምቷል። በሴራ ለውጥ አይመጣም ሲሉ ጄኔራሉ ተናገሩ። ጄኔራሉ ህወሓት ከሻዕቢያ ጋር የጀመረው ያልተቀደሰ ጋብቻ ትግራይን መቀመቅ ውስጥ የሚከት ነው በማለት አስጠንቅቀዋል። የቀደመው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላልፈዋል። ጄኔራሉ ይህንን ያሳሰቡ በአዲስ አበባ በተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነበር። ጄኔራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጄኔራሉ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ይፈታሉ የሚል አስተሳሰብ መዳበር እንዳለበት አጽንኦት ሰጠዋል። ጄኔራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻዕቢያ ጋር ያለው ህገወጥ ግንኙነት የጦርነት ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉም አስጠንቅቀዋል። ይህ የጄኔራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይሞግታሉ። ጄኔራሉ ይህ አይነቱ አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችል ስጋታቸውን ገልጸዋል። ለረጅም ዓመታት የሀገሪቱን መከላከያ ሰራዊት የመሩት ጄኔራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባ ጉዳይም ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጄኔራሉ ዘላቂ ጥቅም ማለትም ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድተዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጄኔራል ሳሞራ ከዚህ ውጭ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል። መንግስት ለተራቡ ዜጎች እርዳታ እንዳይሰበሰብ ማገዱን አሁንም እያነጋገረ ነው። የፌዴራሉ መንግስት ህወሓት ረሃብን እንደ ፖለቲካ መሳሪያ እየተጠቀመው ነው በማለት መክሰሱን ቀጥሏል። ጄኔራል ታደሰ ወረደ የሚመሩት አስተዳደር በበኩሉ የሚላከውን እርዳታ በአግባቡ እያደረሰ አይደለም በሚል ለቀረበበት ክስ ምላሽ ሰጥቷል። አስተዳደሩ የተፈናቃዮችን መራብ በማህበራዊ ሚዲያ ያጋለጡና ድጋፍ ያሰባሰቡ አካላት ላይ የቀረበውን ፖለቲካዊ ውንጀላ
ውድቅ አድርጓል። በተለያዩ መጠለያ ጣቢያዎች ለሚገኙ ለትግራይና አማራ ተፈናቃዮች ገቢ በማሰባሰብ ላይ የነበሩ ወጣቶች ማስጠንቀቂያ ተሰጥቷቸዋል። በሚሊዮን የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለው ለችግር በተጋለጡባት ኢትዮጵያ መንግስት ያልፈቀደው እርዳታ ማሰባሰብ አይቻልም መባሉ እያነጋገረ ነው። መንግስት እውቅና ያልሰጠው የማህበራዊ ሚዲያ ገቢ ማሰባሰብ ዘመቻ ህገወጥ መሆኑን የተናገሩት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለ ማርያም ናቸው። በተለያዩ አካባቢዎች በመጠለያ ጣቢያዎች የሚገኙ ተፈናቃዮች መራባቸውን የሚያጋልጡ ምስሎች ቢወጡ መንግስት ፖለቲካ እንጂ የተራበ የለም ብሏል። ኮሚሽነሩ በማህበራዊ ሚዲያ ገቢ የማሰባሰብ ዘመቻዎችን የሚያስተባብሩ አካላትን ያስጠነቀቁት በትግራይ ህጻጽ መጠለያ ጣቢያ በተከሰተው የተፈናቃዮች ችግር ላይ በሰጡት ማብራሪያ ነው። በህጻጽ ለተፈጠረው የተፈናቃዮች የሰብአዊ ድጋፍ እጥረት ህወሓትን ተጠያቂ ያደረጉ ሲሆን ሆን ተብሎ የዓለም አቀፉን ማህበረሰብ ትኩረት ለመሳብ የተወጠነ ድራማዊ ፕሮፓጋንዳ ነው በማለት ገልጸውታል። ኢትዮጵያ ውስጥ በተለያዩ የሰው ሰራሽና ተፈጥሯዊ ችግሮች ለተፈናቀሉና እርዳታ ለሚሹ ወገኖች በማህበራዊ ሚዲያዎች ገቢ መሰብሰብ የተለመደ ነው። መንግስት በዚህ ወቅት ድጋፍ ለሚሹ ወገኖች በማህበራዊ ሚዲያ የሚደረጉ የገቢ ማሰባሰቢያ ዘመቻዎችን ህገወጥ በማለት እንዲቆሙ የወሰነበት ምክንያት በውል አልተገለጸም። ሰሞኑ በትግራይ ክልል ህጻጽና በአማራ ክልል ደብረ ብርሃን ለሚገኙ ተፈናቃዮች በማህበራዊ ሚዲያ ሰፊ ዘመቻ እየተካሄደ ነው። መንግስት የማህበራዊ ሚዲያ ገቢ ማሰባሰቢያ ዘመቻዎችን መገደቡ የተቸገሩ ወገኖች እንዳይረዱ በር እንደሚዘጋ ከወዲሁ እየተገለጸ ነው። ወዲህ ደግሞ የጄኔራል ታደሰ ወረደ አስተዳደር ከፌዴራል የሚላከውን እርዳታ በአግባቡ እያደረሰ አይደለም በሚል ለቀረበበት ክስ ምላሽ ሰጥቷል። የትግራይ ጊዜያዊ አስተዳደር ለፌዴራል አደጋ ስጋት ስራ አመራር ኮሚሽነሩ መግለጫ በሰጠው ምላሽ በትግራይ የተከሰተው ሰብአዊ ቀውስ ዓለም ያወቀው እንጂ የተደበቀ አይደለም ብሏል። አምባሳደር ሽፈራው በሰጡት መግለጫ ህወሓት የተፈናቃዮችን ድጋፍ በመቀራመት ለፖለቲካ ፕሮፓጋንዳ እየተጠቀመበት ነው ሲሉ ወንጅለዋል። ህወሓት ከትናንት እስከ ዛሬ የማይቀየር በሚል የወነጀሉ ሲሆን ረሃብን ለፖለቲካ ዓላማ ተጠቅሞ የዓለም አቀፉን ማህበረሰብ ትኩረት ለመሳብ የፈጠረው ነው ብለዋል። የትግራይ ጊዜያዊ አስተዳደር በበኩሉ የፌዴራል መንግስት የከለከለውን የማህበራዊ ሚዲያ ገቢ ማሰባሰብ ዘመቻ ደግፏል። አስተዳደሩ የተፈናቃዮችን መራብ በማህበራዊ ሚዲያ ያጋለጡና ድጋፍ ያሰባሰቡ አካላት ላይ የቀረበውን ፖለቲካዊ ውንጀላ ውድቅ አድርጎ ድጋፍ መስጠቱን እንደሚቀጥል ጠቁሟል። አሜሪካ በናይጄሪያ አይኤስ ላይ ከባድ ጥቃት ማድረሷን ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ እስላሚክ ስቴት ላይ ከባድ ጥቃት ማድረሷን ተናግረዋል። አይኤስን አጭበርባሪ አሸባሪዎች ሲሉ የጠሯቸው ትራምፕ ቡድኑ በተለይ ንጹሃን ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው ሲሉ ወቅሰውታል። ፕሬዚዳንቱ እንዳሉት የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። የዩኤስ አፍሪካ እዝ አፍሪኮም በበኩሉ የሐሙሱ ጥቃት በሶኮቶ ግዛት የተፈጸመው ከናይጄሪያ ጋር በመተባበር ነው። የናይጄሪያው ውጭ ጉዳይ ሚኒስትር የሱፍ ማይታማ አሸባሪዎችን ኢላማ ያደረገ ጥቃት ጥምር ኦፕሬሽን ነው ሲሉ ለቢቢሲ ተናግረዋል። ቱጋር ተጨማሪ ጥቃቶች ሊፈጸሙ እንደሚችሉ ጠቁመው በሁለቱ ሀገራት መሪዎች ውሳኔ የሚሆን መሆኑን ተናግረዋል። ሐሙስ አመሻሹን በትሩዝ ሶሻል ገጻቸው መልእክት ያሰፈሩት ዶናልድ ትራምፕ በእኔ አመራር ሀገራችን ጽንፈኛ የእስላም አሸባሪዎች እንዲበለጽጉ አትፈቅድም ብለዋል። ባለፈው ዳር ትራምፕ በናይጄሪያ የእስላሚክ ታጣቂዎች እርምጃ ሊወስዱ እንደሚችሉ አሳውቀው እንደነበር ይታወሳል። በተለይ ከቅርብ ጊዜ ወዲህ በቀኝ ዘመም አሜሪካውያን ዘንድ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት እየተፈጸመ ነው የሚል ወሬ ሲስፋፋ ነበር። ትራምፕ ከዚህን ቀደም ክርስቲያን ህዝቦቿ የህልውና ስጋት ስላለባቸው ናይጄሪያ ልዩ ትኩረት ሊሰጣት ያለባት ሀገር ናት ብለው ማወጃቸው ይታወሳል። የአሜሪካው ፕሬዝዳንት በሺዎች የሚቆጠሩ ተገድለዋል ቢሉም ምንም አይነት ማስረጃ አላቀረቡም።